የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደተናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እነሆ። ሰላም ለኢትዮጵያ ጥምረት ፓርቲ በሁሉም አቅጣጫ ከፍተኛ ድጋፍ እያገኘ ነው ተባለ። በስፋት የምንተነትነው ይሆናል። የኢትዮጵያ ብሔራዊ ባንክ ለውጭ ንግድ ተዋናያን አዲስ ፈቃድና የዋጋ ማስተካከያ ይፋ አደረገ። በስፋት የምናሰማችሁ ይሆናል። ከኢትዮጵያ የጀመረው የሰው እገታ ወደ ሌላ ሀገር በመሻገር በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር እስከ ማዋል ደርሷል። በዝርዝር የምንመለከተው ይሆናል። በአሜሪካና በኢራን መካከል የሰላም ስምምነት መሻሻሉን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ እንደቀነሰ ተገለጸ። በስፋት እንመለከተዋለን። ዜናው በዝርዝር። ሰላም ለኢትዮጵያ ጥምረት ፓርቲ በሁሉም አቅጣጫ ከፍተኛ ድጋፍ እያገኘ ነው ተባለ። በሰላም ለኢትዮጵያ ጥምረት የአገው ብሔራዊ ሸንጎ ፓርቲ የምረጡኝ ቅስቀሳና የእጩዎች ትውውቅ መርሃ ግብር በመተከል ዞን በአገው አዊ ብሔረሰብ ዞንና በዋግምራ ብሔረሰብ ዞኖች በቡለን ከተማ በዚገም ወረዳ ቅለዥ ምርጫ ክልልና በዝቋላ ምርጫ ክልል ጽጽቃ ከተማ በደማቅ ሁኔታ አካሂዷል። በሰላም ለኢትዮጵያ ጥምረት የአገው ብሔራዊ ሸንጎ ፓርቲ የምረጡኝ ቅስቀሳና የእጩዎች ትውውቅ መርሃ ግብር በዝቋላ ምርጫ ክልል ጽጽቅ ከተማ ግንቦት 16 2018 ዓ.ም አካሂዷል። በመርሃ ግብሩ የአገው ብሔራዊ ሸንጎ ሊቀመንበርና የሰላም ለኢትዮጵያ ጥምረት ፓርቲ የምርጫና የፖለቲካ ዘርፍ ኃላፊ አቶ አላምረው ይርዳውና በፓርቲው በዝቋላ ምርጫ ክልል የክልልና የሕዝብ ተወካዮች ምክር ቤት እጩዎችና ደጋፊዎች ተገኝተዋል። በአገዋዊ ብሔረሰብ ዞን በምርጫ ቅስቀሳና በእጩዎች ትውውቅ መርሃ ግብር ላይ የሚገኙ የሰላም ለኢትዮጵያ ጥምረት ፓርቲ አባል ፓርቲዎች የአገው ብሔራዊ ሸንጎና አገው ለፍትህና ዲሞክራቲክ ፓርቲ ከፍተኛ አመራሮችም በተለያዩ አካባቢዎችና የምርጫ ክልሎች ደማቅ ቅስቀሳ ላይ እንደሚገኙ ታማኝ የአገው ሚዲያ ምንጮች አረጋግጠዋል። የሰላም ለኢትዮጵያ ጥምረት ፓርቲ በመተከል ዞን በቡለን ወረዳ በክቡር ዶክተር መብራቱ አለሙ የሚመራው የቅስቀሳ ቡድን በቡለን ወረዳ ወጣቶች ደጋፊ ና አባላቱ ጋር ባደረገው የምርጫ ቅስቀሳ ህዝባችን ሰላም ለኢትዮጵያ ጥምረት ፓርቲን እንዲመርጡ ጥሪ ያቀርበው ቡናን በመምረጥ ሰላምን ያቅኑ ሲሉ መልእክት አስተላልፈዋል። ሰላም ለኢትዮጵያ ጥምረት ፓርቲ በ7ኛው ሀገራዊ ጠቅላላ ምርጫ ዙሪያ በሽካ ዞን ቴፒ ከተማ ከተለያዩ የማህበረሰብ ክፍሎች ከተውጣጡ ደጋፊዎችና አባላት ጋራ የውይይት መድረክ አካሂዷል። በመርሃ ግብሩ የመክፈቻ ንግግር ያደረጉት ሰላም ለኢትዮጵያ ጥምረት ፓርቲ ውስጥ የየቺ ወረዳ አስተባባሪ የሆኑት ጄቤሳ አሰፋ እንደተናገሩ ሰላም ለሁሉም ነገር ቅድሚያ የሚሰጠው በመሆኑ ለዞኑ አጠቃላይ እድገትና ሰላም በትጋት መስራት የፓርቲው ዓላማ መሆኑን ገልጸው ኢትዮጵያ የሁሉም ብሔረሰቦች መገኛ መሆኗን አስመልክቶ ሰላምን የመተግበርና የመፈጸም ተግባር ያመራሩና የደጋፊዎች ብቻ ሳይሆን የሁሉም ህብረተሰብ መሆኑን ተናግረዋል። ህዝቡ ያለምንም ጣልቃ ገብነት ሰላም ለኢትዮጵያ ጥምረትን እንዲመርጡ የመቀስቀስ ተግባር እየተከናወነ እንደሚገኝም ተናግረዋል። በስፍራው የተገኙት የሰላም ለኢትዮጵያ ጥምረት ፓርቲ ስራ አስፈጻሚና የሞቻ ዲሞክራቲክ ፓርቲ ተቀዳሚ ፕሬዝዳንት አቶ ብርሃን ዘለቀ 7ኛው ሀገራዊ ጠቅላላ ምርጫ በሰላም እንዲጠናቀቅ ታስቦ ውይይቱ ማስፈለጉን ተናግረው በዚህም ምርጫው ፍጹም ሰላማዊ፣ ነጻ፣ ፍትሃዊና ተአማኒ ሆኖ እንዲጠናቀቅ የግንዛቤ ማስጨበጫ ለፓርቲው አባላትና ደጋፊዎች መሰጠቱን ተናግረዋል። በዚህም የህብረተሰቡን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስተጋባሮችን ለማጠናከር ለቀጣይ እንደሚሰራም ነው የተናገሩት። የሰላም ለኢትዮጵያ ጥምረት ፓርቲ አባል የሆኑት አለማየሁ ሻሬው በበኩላቸው አንድነታችንን በማስፈን የአካባቢውን ችግር በመለየት ፓርቲው የልማት ቁጭት የፈጠረው ፓርቲ እንደመሆኑ በዚህም ሁሉም በጋራ በመሆን አካባቢውን ማልማት እንደሚገባ ተናግረዋል። በሁሉም አካባቢዎችና የምርጫ ክልሎች በተደረገው ውይይትና የምርጫ ቅስቀሳ የተገኙ የውይይቱ ተሳታፊዎች እንደገለጹት ፓርቲው ሰላም ለኢትዮጵያ ጥምረት ፓርቲ ሁሉን ያቀፈ ፓርቲ በመሆኑ የብሔረሰቦች እኩልነት ለማጠናከር እየሰራ ያለ ፓርቲ በመሆኑ በዚህም ይህንን ለማስፈጸም የፓርቲው አባል መሆናቸውን ገልጸዋል። በሌላ
በኩል ሰባተኛው ሀገራዊ ጠቅላላ ምርጫ በሰላም እንዲጠናቀቅ ፓርቲው እንደ ስሙ የድርሻውን እንደሚወጣም ደጋፊዎቹና አባላቱ ተናግረዋል። በመርሃ ግብሩ የፓርቲው የክልል ምክር ቤት እጩዎችና የህዝብ ተወካዮች ምክር ቤት እጩዎች ይፋ ተደርጓል። ይህ በእንዲህ እንዳለ በሰላም ለኢትዮጵያ ጥምረት ፓርቲ አባል ፓርቲዎች ላይ በምርጫ ቅስቀሳ ወቅት በብልጽግና ፓርቲ ብዙ ጥሰቶች ሲፈጸም አስተውለናል። የተፎካካሪ ፓርቲ አባላቶችን ማሰር፣ እጩ ተወዳዳሪዎችን ማስፈራራትና ማሰር፣ የእጩዎችንና የምርጫ ምልክት የማስታወቂያ ባነሮችን መንቀልና መቅደድ፣ ሁሉም የንግድ ቤቶች ላይ በአስገዳጅነት የብልጽግና ባነር እንዲለጠፍ ማድረግ፣ የመራጭ ካርድ በብልጽግና አመራሮች መውሰድ ወዘተ በጥቂቱ የሚጠቀሱ ናቸው። አብዛኛውን ጥሰቶች ለሚመለከተው አካል የተገለጸ መሆኑ ሚያዝያ 9 ባወጣው ጋዜጣዊ መግለጫ ለመረዳት ተችሏል። የኢትዮጵያ ብሔራዊ ባንክ ለውጭ ንግድ ተዋናያን አዲስ ፈቃድና የዋጋ ማስተካከያ ይፋ አደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አስተዳደር ቢሮክራሲን ለማቅለልና የንግድ ከባቢውን ለማሻሻል በሚል በውጭ ምንዛሬ መመሪያ ላይ ማሻሻያ ማድረጉን አስታወቀ። በአዲሱ መመሪያ መሰረት የውጭ ምንዛሬና የቁጠባ አካውንት ያላቸው ተቋማት ያለ ብሔራዊ ባንክ ቅድመ ፈቃድ የስራ ማረጋገጫ ሰነድና በሰነድ ማረጋገጫ ክፍያ በባንኮች በኩል ማጽደቅ ይችላሉ። በተጨማሪም እነዚህ ተቋማት ያለ ባንኮች ቅድመ ፈቃድ የዕቃ ጭነት ትዕዛዝ ማስተላለፍ የሚችሉ ሲሆን ክፍያው ግን ሰነዶችን በማረጋገጥ ላይ የተመሰረተ ይሆናል። በሌላ በኩል ብሔራዊ ባንኩ በኤልሲ ግብይቶች ላይ የሚወጡ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስማማት የዋጋ ማስተካከያ አድርጓል። በዚህም መሰረት የኤልሲ አገልግሎቶች ክፍያ ዓመታዊ ተመን ተሰልተው እንደ ኤልሲው የአገልግሎት ዘመን በቪሶ የሚታሰቡ ይሆናል። ይህም ያስመጭና ላኪዎች የግብይት ወጪ በመቀነስ የውጭ ንግድ ተወዳዳሪነትን ያሳድጋል ተብሏል። ከኢትዮጵያ የጀመረው የሰው እገታ ወደ ሌላ ሀገር በማሻገር በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር እስከ ማዋል ደርሷል። በደቡብ አፍሪካ ሊምፖፖ ግዛት በቢምቤ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ማዋላቸውን የሊምፖፖ ግዛት ፖሊስ አሳውቋል። አንድ ጂያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾችን በስልክ እየደወሉ ቤዛ እየጠየቁ መሆኑን ሚያዝያ 29 2018 ዓ.ም ለፖሊስ ያመለክታል። ይህንን ተከትሎ የሊምፖፖ የተደራጀ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቡ በሚሰኝ አካባቢ የሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻ ያደርጋል። ፖሊስ በደረሰበት ወቅት እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገፈፈ፣ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበረም ለፖሊስ ተናግረዋል። የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻልቱ ምቦይ በወንጀሉ ተጠርጥረው በቁጥጥር ስር ውለዋል። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውሏል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገት፣ በህገወጥ ሲጋራ ዝውውርና በመኒ ላውንደሪ ወንጀል ክስ የቀረበባቸው ሲሆን በስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎች ለማደን ምርመራውን እያደረገ መሆኑንም ገልጿል። ከዚህ ቀደም በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙም ገልጾ ነበር። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገኖቻቸውን በቅጥረኛ ነፍስ ገዳይ እንደሚያስገድሉ፣ እንደሚያሳግቱና እንደሚያዘረፉ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ጠቁመዋል። በአሜሪካና በኢራን መካከል የሰላም ስምምነት መሻሻልን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ እንደቀነሰ ተገለጸ። በአሜሪካና በኢራን መካከል የሰላም ስምምነት ሁኔታዎች እየተሻሻሉ መምጣታቸውን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ ዝቅ አለ። ይህ የዋጋ ቅናሽ የታየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተንና ቴህራን ግጭቱ ከመባባሱ በፊት የዓለምን 1/5 ያህል የነዳጅና የተፈጥሮ ጋዝ ጭነቶችን ያስተናግድ የነበረው ስትራቴጂያዊ የሆርሙዝ ሰርጥን በድጋሚ ለመክፈት የሚያስችል ስምምነት ላይ በሰፊው ተደራድረዋል ማለታቸውን ተከትሎ ነው። ምንም እንኳን በገበያው ላይ ከፍተኛ መነቃቃትና ተስፋ ቢታይም በተለይም አሜሪካ በሆርሙዝ ላይ በጣለችው የባህር ኃይል ከበባና የመርከብ ጉዞ እገዳዎች ዙሪያ በሁለቱ ወገኖች መካከል አሁንም ድረስ ጉልህ አለመግባባት አለ። ሮይተርስ እንደዘገበው ሁለቱ ዋሽንግተንና ቴህራን በቅርቡ በተደረጉት ንግግሮች ላይ የመሻሻል ምልክት መታየታቸውን ቢያምንም ዋና ጉዳዮች ግን አሁንም እልባት ሳያገኙ ቀርተዋል። የኢኮኖሚ ተንታኞች ይፋዊ ስምምነት ላይ ቢደረስ እንኳን በፈረሱ መሰረተ ልማቶች፣ በጸጥታ ስጋቶች፣ የባህር ላይ ፈንጂዎች የማጽዳት ስራዎችና የባህር ትራንስፖርት ኩባንያ
በቀጠናው ላይ ስራዎችን ለመጀመር መደበኛውን የነዳጅ ፍሰት ለመመለስ ወራትን ሊወስድ እንደሚችል አስጠንቅቀዋል። ይህ የነዳጅ ዋጋ በከፍተኛ ሁኔታ መቀነስ በዓለም አቀፍ ደረጃ በባለሀብቶች ዘንድ ያለውን መተማመን ከፍ አድርጓል። በመካከለኛው ምስራቅ ያለው ውጥረት መረጋጋቱ የዋጋ ንረት ጫና ሊቀንስና የዓለም አቀፍ የንግድ መስመሮች ሊያረጋጋ ይችላል በሚል ተስፋ የኢሲያ ስቶክ ገበያዎችና የአሜሪካ የንግድ አመላካቶች ጭማሪ አሳይተዋል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።